በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ። ሰማያዊት መንግሥቱን ላወረሰን ሰማያዊ ክብሩን ላደለን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። ተከበራችሁ አበው መነኮሳት፣ አበው ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የነገዋ ቤተ ክርስቲያን ተረካቢዎች፣ ሕፃናትም ጭምር እስከ ሞት ድረስ በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ከልዩ ልዩ ፈተናና ከልዩ ልዩ መከራ ጠብቆ ፈተናውንና መከራውን አርቆ እንኳን ለዚህ ዕለትና ለዚህ ሰዓት አደረሳችሁ አደረሰን። አምላካችን እግዚአብሔር በመካከላችን ተገኝቶ ለእኛ የሚጠቅመውን ለሕይወታችን መድኃኒትና ሕይወት የሚሆነውን ቅዱስ ቃሉን እንዲያስተምረን ቅዱስ ፈቃዱ ይሆንልን። ወሀቦሙ ንዋዮ ይትገበሩ ቦቱ፣ ሊሰሩበት ገንዘቡን ሰጣቸው በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን። አምላካችን እግዚአብሔር እንድንሰራ በተሰጠንም ገንዘብ እንድንጠቀምበት ቅዱስ ፈቃዱ ይሆንልን። ሊሰሩበት ገንዘቡን ሰጣቸው። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ የተመዘገበ ቅዱስ ቃል ነው። አምላካችን እግዚአብሔር እኛ የወንጌልን ቃል በአግባቡ ተረድተን እንድንጠቀምበት እንደየአቅማችን እንደየችሎታችን በምንሰራው ስራ እየመሰለ ትምህርት አስተምሯል። እናቶች የሚረዱት በሚሰሩት ስራ ስለሆነ ወንጌልን በዚያ መንገድ ይረዱ ዘንድ በቡሆ መስሎ አስተምሯል። ገበሬዎች ወንጌልን ይረዱለት ዘንድ በዘርና በዘሪ በመሬት መስሎ አስተምሯል። ነጋዴዎች ወንጌልን ተረድተው ሕይወትን ያገኙ ዘንድ በመክሊት በወርቅ በብር እየመሰለ አስተምሯል። ነገሥታትም የዚህን ዓለም ንግስና ብቻ ተስፋ አድርገው እንዳይቀሩ ይዘጋጁ ዘንድ በሰራዊትና በንጉሥ እየመሰለ አስተምሯል። ቀራጮች፣ ሸማኔዎች፣ አሳ አጥማጆች፣ በአጠቃላይ ሁሉም ሰው ወንጌልን ተረድቶ ወንጌልን አውቆ የእግዚአብሔርን መንግሥት እንዲወርስ እንደየአቅማችን እንደየችሎታችን አምላካችን እግዚአብሔር አቅማችን፣ ችሎታችን፣ አእምሮአችን ስለሚያውቅ እንደየአእምሮአችን እንድንረዳው በምሳሌ አስተምሯል። ካስተማራቸው ትምህርቶቹ አንዱ ምሳሌ የዛሬው ትምህርት ነው ማለት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምረን ስንመለከት ስለ ሙሽራውና ስለ አጃቢዎቹ ተናግሮ ነበረ። ከዚያ ቀጥሎ ቁጥር 14 ላይ እንዲህ ብሎ ይናገራል። እስመ ከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወሀቦሙ ንዋዮ ይትገበሩ ቦቱ። እንደሚሄድ ሰው ነውና ሰራተኞቹን ጠርቶ ሊሰሩበት ገንዘቡን ሰጣቸው
ነው የሚለው። እንደሚሄድ ሰው ነውና ሰራተኞቹን ጠርቶ ሊሰሩበት ወይም ሊያተርፉበት ገንዘቡን ሰጣቸው። የትምህርታችን ርዕስ ይሄ ነው። ቦ ለዘወሀቦ ሐምስተ መክሊተ፣ 5 መክሊት የሰጠው ሰው አለ። ወቦ ለዘወሀቦ ክልኤተ መክሊተ፣ 2 መክሊትም የሰጠው ሰው አለ። ወቦ ለዘወሀቦ አሐደ መክሊተ፣ 1 መክሊትም የሰጠው ሰው አለ። ወለለ አሐዱ እምኔሆሙ በአምጣነ ይክሉ ወሀቦሙ፣ ከነሱ ለእያንዳንዳቸው እንደ መጠናቸውና እንደ ልካቸው እንደ አቅማቸው ሰጣቸው። ወወረወ አለፈ በጊዜያ፣ ከዚያ በኋላ ስሩበት ብሎ ሰጥቷቸው ወደ ሌላ ሀገር ሄደ። ወሆረ ዝኩ ዘአምሰ መካልየ ነሣ፣ የ5 ብር የተቀበለው ሂዶ ወተገበረ ቦቶን ሰራበት። ወረባ አካላት አምሰ መካልየ፣ ሌላ 5 መክሊቶችን አተረፈ። ወዘኒ ክልኤተ መክሊተ ነሣ፣ 2 የተቀበለውም እንዲሁ ወረባ አካላተ ክልኤተ፣ ነግዶ 2 አተረፈበት። ወዛተሰ ነሣ፣ 1 የተቀበለው ግን ሆረ ወከረየ ምድረ ወሀባ ወርቀ እግዚኡ፣ ሂዶ ምድርን ቆፍሮ የጌታውን ገንዘብ ቀበራት። ወእምድረ ብዙ መዋዕል አሐዘ ይታሰቦሙ ለእሉ እግዚኦሙ ለእሉ አግብርት፣ ከብዙ ዘመን በኋላ የእነዚያ ሰራተኞች ጌታ ሊቆጣጠራቸው መጣ ወይም ተሳሰባቸው ይላል። እንግዲህ በምሳሌ የተቀመጠ ቃል ነው። አንድ ባለሀብት፣ አንድ ሀብት የነበረው ሰው ወደ ሌላ ሀገር ለመሄድ ባሰበ ጊዜ 3ቱን ሰራተኞቹን ጠርቶ ገንዘቡን ያተርፉበት ዘንድ በገንዘቡ ይሰሩበት ዘንድ ለአንዱ 5 መክሊት፣ ለሌላው ደግሞ ለሁለተኛው 2 መክሊት፣ ለአንዱ 1 መክሊት ሰጣቸውና ወደ ሌላ ሀገር ሄደ። 5 መክሊት የተቀበለው ዕለቱን ሳይውል ሳያድር ወደ ሥራ ተሰማርቶ ንግድ ጀምሮ ወጥቶ ወርዶ ነግዶ አትርፎ 5 ጨመረበትና 10 አደረገው። 2 የተቀበለውም እንዲሁ ያን 2 መክሊት ይዞ ወደ ንግድ ተሰማርቶ ወጥቶ ወርዶ አትርፎ 2 ጨመረበትና 4 አደረገው። 1 የተቀበለው ግን አልቀበልም አላለም። ከተቀበለ በኋላ ሄደና ምድር ቆፍሮ የጌታውን ወርቅ ቀበረ። ሳይሰራበት ሳያተርፍበት ቀረ። ከብዙ ጊዜ በኋላ ነው የሚለው። ጊዜውን በአሃዝ አያስቀምጥም። ከብዙ ዘመን በኋላ የእነዚያ ሰራተኞች ጌታ ሊቆጣጠራቸው መጣ። በሚቆጣጠርበት ጊዜ 5 የተቀበለው መጥቶ ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ 5 ጨምሬ አትርፌአለሁ፣ እንካ ገንዘብህን ተቀበለኝ አለው። የዚያ ሰራተኛ ባለቤትም አንተ ታማኝ አገልጋይ፣ በትንሹ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታ ተድላ ደስታ ግባ አለው። 2 የተቀበለውም እንዲሁ ጌታዬ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ አትርፌ 4 አድርጌአለሁ፣ እንካ ተቀበለኝ አለው። አንተ ታማኝ አገልጋይ በ2 መክሊት ታምነሃልና በብዙ እሾምሃለሁ፣ ወደ ጌታ ተድላ ደስታ ግባ አለው። 1 የተቀበለው ግን እንዲህ ያለ ነው የሚለው፣ አንተ ጨካኝና ጽኑ ሰው እንደሆንክ፣ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝና ጽኑ ሰው እንደሆንክ አውቄ ፈርቼ ገንዘብህን ምድር ቆፍሬ ቀብሬያት ነበረ፣ እነሆ እንካ ተቀበለኝ አለው።
እንዲህ አለው ጌታው፣ አንተ ክፉና ሐኬተኛ አገልጋይ፣ ክፉና ሰነፍ አገልጋይ፣ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ ጨካኝ መሆኔን በየት አወቅህ? እንደዚያ ከሆነ ለምን ገንዘቤን አልመለስክልኝምና ለሚያተርፍ አልሰጠሁትም ነበር ብሎ አለው። ከዚያ በኋላ ይህን ገንዘብ ከሱ አንስታችሁ 10 ላለው ጨምሩለት፣ ላለው ይጨመርለታል፣ ለሌለው ግን ያው ያለው ይወሰድበታልና። ይህን ክፉና ሐኬተኛ አገልጋይ ግን እጁንና እግሩን አስራችሁ ጨለማ ወዳለበት ጣሉት አለ ይላል። ይሄ እንግዲህ በምሳሌ የተቀመጠ ቃል ነው። ምሳሌው ሁላችንም ይጎበኘናል። ገንዘብ የተባለው አምላካችን በዚህ ዓለም የሰጠው የእያንዳንዱ ሰው ዕድል ነው። ባለገንዘቡ እግዚአብሔር ነው። እንድንሰራ የታዘዝነው እኛ ነን። 3 ሰዎች የተባሉት የዓለምን ሕዝብ የሚወክሉ በምሳሌነት የተቀመጡ ሰዎች ናቸው። እግዚአብሔር አምላካችን ለእኛ ብዙ ገንዘብ ሰጥቶናል። ብዙ ሀብት አለን። አካላችን ገንዘብ ነው። እውቀታችን ገንዘብ ነው። በዚህ ዓለም ያለው የምንጠቀምበት ሁሉ ገንዘብ ነው። ስልጣን ገንዘብ ነው። ትዳር ገንዘብ ነው። ልጅ ገንዘብ ነው። ውበት ገንዘብ ነው። እውቀት ገንዘብ ነው። ጉልበት ገንዘብ ነው። እያንዳንዱ ነገር በአግባቡ ከተጠቀምንበት የምናተርፍበት፣ የምንከብርበት፣ ወደ ጌታ ተድላ ደስታ የምንገባበት፣ በዚህ በትንሹ ዓለም፣ በጥቂቱ ዓለም፣ በጠባቡ ዓለም ታማኝ ሆነን ከተገኘን ወደ ሰፊው ዓለም በተለካ በተመጠነ ገንዘብ ሳይሆን በማይለካ በማይመጠን በማይወሰን ዓለም የማይሰፈርና የማይቆጠር ጸጋ ወደሚገኝበት እንደምንገባ የሚያሳይ የምሳሌ ትምህርት ነው ማለት ነው። ስለዚህ ታማኝና ቸር አገልጋይ፣ ሐኬተኛና ደግሞ ክፉ አገልጋይ፣ የጌታውን ስም የሚያጠፋ የጌታውን ወርቅ የቀበረ መስራት ሲያቅተው የሚያማርር እግዚአብሔር እድሌን ስላላቀናው ነው እያለ ሁልጊዜ እግዚአብሔርን ስም የሚያጠፋ በዓለም ብዙ እድል እያለው በእድሉ የማይጠቀም ብዙ ሰው አለ። ይህን ነው በምሳሌ ያስተማረው። ይሰሩበት ዘንድ ምን ሰጣቸው? ገንዘቡን ሰጣቸው። እስቲ ለኛ ምን ተሰጥቶናል? ይሰማል? ምንድን ነው የተሰጠን? የተሰጠን ከምንል ያልተሰጠን ምንድን ነው? አሁን ይህ ሰው ምንድን ነበር ያለው? ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ። ሰው ያልዘራውን ሊያጭድ ይችላል፣ ሊዘራ ስለማይችል። ያልበተነውን ሊሰበስብ ይችላል፣ ሊበትን ስለማይችል። እግዚአብሔር ያልዘራው ሌላ የዘራው አዝመራ አለ። እግዚአብሔር ያልበተነው ሌላ የበተነው ሀብት አለ። እግዚአብሔር ያልሰጠው ሌላ የሰጠው ስጦታ አለ። እያንዳንዳችን ብናይ ሁላችንም ከእግዚአብሔር የተገኘን ከእግዚአብሔር የተሰጠን ስጦታዎች ነን። አደለም ቤቱ፣ አደለም ንብረቱ፣ አደለም ትዳሩ፣ ልጆች ይቅርና እኛ እያንዳንዳችን አካላችን ከእግዚአብሔር የተሰጠ፣ እኛ ራሳችን ከእግዚአብሔር ለራሳችን የተሰጠን የእግዚአብሔር ገንዘቦች ነን። ስለዚህ ከእግዚአብሔር ባገኘነው ገንዘብ ስራ እንድንሰራ እግዚአብሔር በምሳሌ እያስተማረን ነው። ባለ ሀብት የተባለው እግዚአብሔር ነው። ሀብት የተባለው የዓለምና በዚህ ዓለም ያለው ሀብቱ ንብረቱ ነው። አካል ነው፣ ጥበብ ነው፣ እውቀት ነው። ሰራተኞች የተባሉ ደግሞ በዚህ ዓለም ያሉት ሰዎች ናቸው። ከላይ እስከታች ያሉት በየደረጃቸው የተሰማሩት
እግዚአብሔር እንዲሰሩ በዚህ ዓለም ያሰማራቸው፣ እንዲሰሩ እድሉን ያመቻቸላቸው፣ ፀሐይን የአየር ንብረቱን በዚህ ዓለም ያለውን ጸጋ ሁሉ ያመቻቸላቸው የሰው ልጆች ናቸው እና የሰው ልጆች በዚህ ምድር እንዲሰሩ እግዚአብሔር ዓለሙን አስረክቧቸው በሉ ስሩበት፣ አትርፉበት፣ ተጠቀሙበት፣ በፍቅር በሰላም ኑሩበት ብሎ ዓለምን ለሰው ሰጥቶ ዓለምን ትቶታል። ትቶታል ማለት ማለት ነው የእያንዳንዳችን የግል ስራ ሲቆጣጠር አይውልም። እግዚአብሔር ሲቆጣጠር አይውልም ማለት ግን አያውቅም ማለት አይደለም። ምድረሰ ወሀበለ እጓለ እመሕያው ይላል። ምድርን ለሰው ልጅ ሰጠው። እንዲያበላሸው አይደለም፣ እንዲጋደልበት አይደለም፣ እንዲጣላበት አይደለም። አንዱ አብዛኛውን ነገር ይዞ ሌላው እንዲራብ እንዲሰደድ አይደለም። ሁሉም ሰው ተሳስቦ አንድ ሆኖ በየደረጃው በየእውቀቱ በየአቅሙ ሰርቶ ተከባብሮ እንዲኖር እግዚአብሔር ምድርን ለሰው ልጅ ሰጥቷል። እንዲጠቀምበት፣ እንዲያተርፍበት፣ እንዲቀብረው ሳይሆን እንዲጎዳ ሳይሆን ለሌላው እንዳይተርፍ ሳይሆን ለሌላው እንዲተርፍ አድርጎ ምድርን ለሰው ልጅ ሰጥቷል። እውቀትን ለሰው ልጅ ሰጥቷል። ጥበብን ለሰው ልጅ ሰጥቷል። የአስተዳደር ስራን ለሰው ልጅ ሰጥቷል። ትዳርን ለሰው ልጅ ሰጥቷል። ልጆችን ለሰው ልጅ ሰጥቷል። በዚህ ያተረፈው ማን ነው? የከሰረው ማን ነው? የሚለውን በደንብ ማየት ይኖርብናል። እያንዳንዱ ነገር ከእግዚአብሔር የተሰጠ ነው። ከእግዚአብሔር ያልተሰጠ ከሰው የሆነ ምንም ነገር የለም። ሁሉም ነገር ከእግዚአብሔር ያገኘ ነው። በኋላም ደግሞ ለእግዚአብሔር የምናቀርበው ስጦታ ነው። አካላችን ከእግዚአብሔር ያገኘነው ነው። በአግባቡ ከሰራንበት እንከብርበታለን። ወደ ጌታ ተድላ ደስታ ግባ። የትኛው ነው የጌታ ተድላ ደስታ? ለዘላለም የምንኖርበት፣ ያለ ሕግ የምንኖርበት፣ ያለ ስርዓት የምንኖርበት፣ ገደብ የማይጣልበት፣ ከዚያ በኋላ ጾም የሌለበት፣ ከዚያ በኋላ ስግደት የሌለበት፣ ቀኖና የሌለበት፣ ክፋት የሌለበት፣ ክፋት በሙሉ በዚህ ዓለም አልቆ ሰላምና መረጋጋት መልካም ነገር ያለበት፣ ገዥ የማይበዛበት፣ አንዱ እግዚአብሔር ብቻ በሚገዛው ከተማ በሚገዛው ዓለም የምንኖርበት፣ ያለ ገደብ በደስታ በተድላ አምላካችን ክርስቶስን እያየን የምንኖርበት ሌላ ዓለም አለ። ግን በትንሹ መታመን ግን ያስፈልጋል። በ5 መክሊት መታመን፣ ያንን ማብዛት፣ በትዳር መታመን፣ በትዳር ልጆችን ወልዶ ለእግዚአብሔር ማስረከብ፣ ልጆችን አለመቅበር፣ በአግባቡ ማሳደግ፣ የትዳር አጋርን መጠበቅ፣ ወንዱ ሚስቱን፣ ሚስት ባሏን መጠበቅ ይኖርባታል። ከእግዚአብሔር ያገኘችው መክሊቷ ነው። ከእግዚአብሔር ያገኛት መክሊቱ ናት። እግዚአብሔር እንድታተርፍ ወይም እንዲያተርፍ እግዚአብሔር አደራ የሰጣቸው መክሊቶች ናቸው። ባልና ሚስት ምንድን ነው የሚያተርፉት? ልጅ ያተርፋሉ፣ ጽድቅ ያተርፋሉ፣ በረከት ያተርፋሉ። አንድ ሁነው ሰላም ፈጥረው ትዳር መስርተው በአግባቡ የሚኖሩ ከሆነ ልጆችን በአግባቡ ያሳድጋሉ። በዚያ መንገድ የሚያድጉ ልጆች ነገ ትዳር አይከብዳቸውም። ከአባታቸው ከእናታቸው መልካም ነገር አይተዋል። ቤት እንዴት እንደሚመራ፣ ልጅ እንዴት እንደሚያድግ፣ እንግዳ እንዴት እንደሚስተናገድ፣ አስራት በኩራት እንዴት እንደሚወጣ፣ ሰው ወደ ቤተ ክርስቲያን እንዴት እንደሚመጣና የእግዚአብሔር ማደሪያ እንደሚሆን ከወላጆቻቸው እየተማሩ ነው ማለት ነው። ሌላ ምሳሌ አይደለም። ምሳሌው የተሰጠ ለእኛ ነው። ሩቅ አይደለም። እኛን ነው እያስተማረ ያለ። ስለዚህ እያንዳንዱ ነገር ትርፋማ መሆን መቻል አለበት። በእጃችን ሰርተን ልናተርፍበት ይገባል። በእግራችንም ሰርተን ልናተርፍበት ይገባል። በዓይናችን ሰርተን ልናተርፍበት ይገባል። እያንዳንዱ አካላችን ለትርፍ የተሰራ ለትርፍ የተፈጠረ ነው። እግዚአብሔር አምላካችን በሚመጣ ጊዜ እያንዳንዱን አካላችን ይጠይቃል። እጃችሁ ምን ሰራ? እግራችሁ ምን ሰራ? ጆሮአችሁ፣ ዓይናችሁ ምን ሰራ? ምን አደረገ? ምን አተረፈ ብሎ ይጠይቀናል። በትዳራችሁ ምን አተረፋችሁበት?
መልካም ወልዳችሁ አሳደጋችሁበት ወይስ ደግሞ የሥጋ ፍላጎታችሁን እያሳለፋችሁ ያለ ዘር ቀራችሁበት? እንግዳ አስተናገዳችሁበት ወይስ ለራሳችሁ ኑሮ ብቻ መኖር ያደረጋችሁት? ገንዘባችሁ የት ላይ ዋለ? ብቻችሁን በላችሁት ወይስ ደግሞ ለተቸገሩ አበላችሁት? አተረፋችሁ? የተራበውን፣ የተጠማውን፣ የከፋውን፣ የተሰደደውን አባቱ እናቱ የሞቱበትን ዘመን የጣለውን ጊዜ ያዋረደውን እንባውን የሚያብሰው ያጣውን አበሳችሁበት ወይስ ደግሞ ለራሳችሁ ተጠቀማችሁበት? ኃጢአት ሰራችሁበት፣ አከሰራችሁት፣ ቀበራችሁት። ብዙ ሰው በራሱ ገንዘብ ከእግዚአብሔር ጋር ይጣላል። የጌታውን ገንዘብ ይቀብራል፣ ሳያተርፍበት ይቀራል። ሰው ወጥቶ ወርዶ ደክሞ ያገኘውን ገንዘቡን ያለ አግባብ ያጠፋዋል። ስንት ሰው እየተራበ ስንት ሰው እየተጠማ እሱ ይሰክርበታል፣ እሱ ዝሙት ይሰራበታል፣ ሰውነቱን ያረክስበታል፣ ከእግዚአብሔር ጋር ይጣላበታል። የጌታውን ገንዘብ መቅበር ማለት እሱ ነው። ስለዚህ በሁለንተናችን እንደ ባለ አምስቱ ልናተርፍ ያስፈልጋል። ችግሩ ያልገጠመን ትዳራችን ጠብቀን እስከ መጨረሻው ድረስ እናስኪደው። ችግሩ የገጠመን ደግሞ ንስሐ እንግባና ራሳችን እናስተካክል። አሁንም ከወደቅንበት መነሳት ስለምንችል ራሳችን ማስተካከል ስለምንችል፣ ካሊያ ግን በራሳችን ያገኘነው ምንም ነገር ስለሌለ ሁሉም ከእግዚአብሔር የተሰጠ ስለሆነ እግዚአብሔር ይቆጣጠረናል፣ ይጠይቃል። ሰው የተፈጠረው ለዓላማ በዓላማ ነው። ዝም ብሎ የተፈጠረ ነገር የለም። እግዚአብሔር ሰውን ከሌሎች ፍጥረታት አልቆ አክብሮ አግንዶ በአርአያውና በአምሳሉ ነው የፈጠረው። ስራ እንዲሰራ፣ አምላኩን ፈጣሪውን እንዲመስል፣ ወደ ጌታው ተድላ ደስታ እንዲገባ፣ በዚህ ዓለም ሲኖር የጌታውን ወርቅ እንዳይቀብር እንዲያተርፍበት እንዲሰራ ለዓላማ በዓላማ ነው የፈጠረው። ስለዚህ በዓላማ የተፈጠረ ሰው በዓላማ መኖር ለዓላማ መስራት ይኖርበታል። እያንዳንዱን ነገር ማየት ይኖርብናል። እኛ በዘመናችን ምንድን ነው ያተረፍነው? ከራሳችን ያለፈ ስራ ምን ሰርተናል? እነማንን ረድተናል? እነማንን አስተምረናል? የእኛን በጎ ስራ ለማን አስተላልፈናል? ይሰማቸዋል። በጎ ስራ ማስተላለፍ እኮ ነው መክሊት ማብዛት ማለት። ደግነትን፣ ፍቅርን፣ ሰላምን፣ የዋህነትን፣ አንድነትን ማስተላለፍ፣ ለሌላው ማጋባት፣ በጎ ሆኖ መታየት፣ በጎውን ነገር የሚጠቅመውን ነገር ማሳየት፣ ጥበብን፣ ዕውቀትን ራሱ የሚጠቀምበትን ሌላው እንዲጠቀምበት ማድረግ፣ ራሱ የሚያተርፍበትን ሌላው እንዲያተርፍበት ማድረግ፣ አለመቅበር፣ አለመደበቅ። እኛ ግን እኮ እንደዚያ አይደለንም አይደል? ደክሞ ያገኘው እኛ ስንት ጊዜ መከራችን አይተን በዚህ ሀገር በባዕድ ሀገር ተሰቃይተን ያገኘነውን ትላንት መጥቶ ከኛ ጋር እንዴት ሊሆን ይችላል? ስለዚህ እንደኛ ቆፍሮ ደክሞ ወጥቶ ወርዶ ያገኘው ከተሳካለት ይሳካለት፣ ካልተሳካለትም ቀልጦ ይቅር ብለን በተሰጠን በተውሶ ባገኘነው እውቀት ሌላውን እንመቀኛለን። ግን እንደዚህ አይደለም። ነግዱበት ተብሎ ነው የተሰጠ። አትርፉበት ተብሎ ነው የተሰጠ። እርዱበት ተብሎ ነው የተሰጠ። ስለዚህ እያንዳንዱ ሰው ባለው ነገር ሌላውን እያገዘ መኖር መቻል አለበት። እሱ ያወቀውን ሌላው እንዲያውቀው፣ እሱ የተማረውን ሌላው እንዲማረው፣ እሱ የሚኖርበትን የተሻለ ሕይወት ሌላው እንዲኖረው በማድረግ መልካሙንና በጎውን በማሳየት ሰውን ከጭንቀት ማውጣት፣ ከችግር ማውጣት፣ ከመከራ ማውጣት፣ ከፈተና ማውጣትና የሰው ልጅ በፍቅርና በሰላም ደስ ብሎት እንዲኖር ማድረግ ማትረፍ ማለት እሱ ነው። በነገራችን ላይ እንዲህ አይነት አኗኗር ቢኖረን ኑሮ አንጣላም ነበር። የጥላቻችን ምክንያቱ አለማወቃችን ነው አይደል? አለማወቃችን ነው እያጣላን እያጋደለን ያለ። ብናውቅ ኑሮ፣ ቢገባን ኑሮ፣ ቢረዳን ኑሮ ወንድም ወንድሙን
በጭራሽ መሳሪያ አይገለሙ ነበር። ጉዳት መሆኑን ቢያውቅ ኑሮ፣ ድንቁርና ባይሰለጥንበት ኑሮ በዚያ መንገድ አንጋደልም ነበር። ለምን? የጌታን ዓላማ እያዛባን ሀገራችን እያከሰርን ለወደፊቱ ሀገራችን እንኳ በአግባቡ እንዳትኖር እያደረግናት ስለሆነ፣ ስለዚህ እግዚአብሔር አምላካችን በሚመጣ ጊዜ እያንዳንዱን ነገር ይጠይቀናልና በየትኛው ነው እኛ ያተረፍነው፣ የትኛው ነው የከሰረብን ብለን ልንገመግም ያስፈልጋል። አባቶቻችን በምሳሌ ሲያስቀምጡት ባለ አምስት የተባለው ፍጹም ባለጸጋ ነው ብለዋል። ፍጹም ባለጸጋ ማለት ብዙ ሀብት ያለው ልስጥ ቢል የማይቸግረው ግን ደግሞ የሰጠ ግን ያበላ ያጠጣ ስራ የፈጠረ ስራ ላጣው ስራ ፈጥሮ የሚያሰራ የሚማረው የሚያስተምረው ያጣውን የሚያስተምር አገርን ማረጋጋት የሚችል ሰውን ማስታረቅ የሚችል በገንዘቡ መልካም ስራ የሰራበት ገንዘቡን ያላግባብ ያላጠፋ በአግባቡ ያተረፈ እሱ ባለ አምስት የተባለው ባለጸጋ ነው። ባለ ሁለት የተባለው ደግሞ መካከለኛ ሀብት ያለው ሰው ነው። ባለ አንድ የተባለው ድሃ ነው። ግን በዚያው በድህነቱ እንኳ ቢሰራበት ይጠቀም ነበረ፣ አልሰራም። ባለ አምስት የተባሉት ታላላቅ መምህራን ናቸው። በመንፈሳዊውም በዘመናዊውም ያሉ ጥበብ ያላቸው እውቀት ያላቸው። ባለ አምስት ማለት እንደነሱ 24 ሰዓት ሌት ከቀን አስተምረው እውቀታቸውን፣ ጥበባቸውን፣ ሙያቸውን ለትውልድ ያስተላለፉ፣ ከእንቅልፍ የራቁ፣ እውቀታቸው ለሌላ እንዲተላለፍ የተጉ፣ በመጻፍ በማስተማር በተለያየ ሁኔታ እውቀታቸው ተቀብሮ እንዳይኖር ያደረጉ፣ ለሌላው የጠቀሙ ብርሃን የሆኑ መምህራን ናቸው። ባለ ሁለት የተባሉም በአቅማቸው ያስተማሩ ናቸው። ባለ አንድ የተባለም ያችኑ ያለውን ያወቃትን የሰማትን ማስተላለፍ ያቃተው ነው። ባለ አምስት የተባሉ ሀገርን የሚመሩ ባለስልጣን ናቸው። ሀገርን በአግባቡ ከመሩ ወደ ጌታ ተድላ ደስታ ይገባሉ። እንደነ ዳዊት እንደነ ሰሎሞን እነ ዳዊት እነ ሰሎሞን የሀገር መሪዎች ነበሩ። እነ ላሊበላ እነ ናኩቶ ለአብ የሀገር መሪዎች ነበሩ። እነ ይምርሃነ ክርስቶስ የሀገር መሪዎች ነበሩ። እነ አፄ ገብረ መስቀል እነ አፄ ካሌብ የሀገር መሪዎች ነበሩ። ቀን ህዝቡን ሲዳኙ የሚውሉ ከሰዓት ደግሞ መስዋዕት ሰውተው የሚሰዉ ከሰማይ መስዋዕት እስከ መውረድ ድረስ የደረሰላቸው ከእግዚአብሔር ጋር የተነጋገሩ እግዚአብሔር ቦታቸውን የጠበቀላቸው እነሱም የእግዚአብሔርን ሕግ የጠበቁ በሁሉም ያተረፉ ስልጣን እያላቸው በስልጣናቸው ያልተጠቀሙ ስልጣንን ለእግዚአብሔር የሰጡ ለህዝባቸው ሸክም ያልሆኑ ህዝባቸውን በአግባቡ የመሩ መሪዎች። ባለ ሁለት የተባሉትም ከዚያ በኋላ ያሉት ናቸው። በነገራችን ላይ እያንዳንዱ ሰው መሪ ነው። አባወራ እማወራ ይባላል አይደል? አባወራ ማለት በቤቱ ውስጥ ላሉት በሙሉ ንጉስ ነው አይደለም? ንጉስ ነው። በአግባቡ ከመራቸው እነዚያ ሰዎች ለነገ ህይወታቸው ጥሩ ነገር ይይዛሉ። በአግባቡ ካልመራቸው የነገ ህይወታቸው ይጨልማል። በነገራችን ላይ ለሰው የሚጠቅመው ከነገስታት በላይ ከሃይማኖት አባቶችም በላይ ለእያንዳንዱ ሰው የሚጠቅመው ወላጅ ነው። ወላጅ ነው መጀመሪያ ከዚያ የሚያደርሰው ወደ ላይ የሚያወጣው ለትልቅ ደረጃ የሚያደርሰው መጀመሪያ ሰው የሚያገኘው ወላጅን ስለሆነ ወላጁ የተቀደሰ ከሆነ ልጁ ይቀደሳል። ስሩ የተቀደሰ ከሆነ ፍሬው ይቀደሳል ብሏል ቅዱስ ጳውሎስ። ስሩ መርዛማ ከሆነ ፍሬውን መርዛማ ይሆናል ብሏል። ስለዚህ የወላጆች ሚና ትልቅ ነገር ነው። አባወራው ልጆቹ እየተራቡ እየተጠሙ እየተቸገሩ፣ ሚስቱ እየተራበች እየተጠማች እየተቸገረች፣ እሱ እየጠጣ እየበላ እየጨፈረ እየሰከረ ገንዘቡን የሚያጠፋ ከሆነ በእነዚያ ቤተሰቦች ላይ ጉዳት ያመጣባቸዋል። ሰላም ከሌለው ከሚስቱ ጋር የሚጣላ ከሆነ
ልጆቹ ያን ጥላቻ እያዩ ስለሆነ የሚያርጉት። እንዲሁ ሚስትም ሰላም ከሌላት ከባሏ ጋር የምትጣላ ከሆነ ቤተሰቦቹ ያንን ጥላቻ እያዩ ስለሆነ የሚያርጉት ነገ ሕይወታቸውን ይጠሉታል። ነገ ትዳር የሚባል አያስቡም። ምክንያቱም ወላጆቻቸው ሲደባደቡ፣ ሲጣሉ፣ ሲካሰሱ፣ ሲዋቀሱ ልጆችን ብዬ ነው እንጂ ሁልጊዜ በልጆች እየተማኘ እነዚያ ልጆች ደግሞ ይሰማቸዋል። እንዲህ አይነት ፈተና እንዳይገጥመን በአግባቡ ማትረፍ ይኖርብናል። ያ ማለት ነጋዴ ሲነግድ መከራ አለው አይደል? የለው? በትዳር ዓለምም ፈተና አለ። ፈተና የሌለበት ጉዞ፣ ፈተና የሌለበት ሕይወት የለም። ግን ወደ ጌታ ተድላ ደስታ ለመግባት የመጣውን ሁሉ እየታገሱ ማትረፍ ያስፈልጋል። ፈተናውን እየታገሱ ችግሩን እየታገሱ ማትረፍ ያስፈልጋል። በትዳር ዓለም ፈተና አለ። ሚስት ትፈትናለች፣ ባል ይፈትናል፣ የሚስት ቤተሰብ ይፈትናል፣ የባል ቤተሰብ ይፈትናል፣ ጓደኛ ይፈትናል፣ ጎረቤት ይፈትናል። ግን ያንን ሁሉ አውቆ ፈተናውን በጸጋ ተቀብሎ እስከ መጨረሻው ድረስ የሄደ የታገሰ ያተረፈ፣ ትዳሩን ከመፍረስ ያተረፈ፣ ትዳሩን ከመቅበር ያተረፈ፣ ልጆቹን ከመበተን ያተረፈ፣ በአግባቡ ያሳደገ ሰው ወደ ጌታው ተድላ ደስታ ይገባል። እግዚአብሔር አደራ አስጠብቆታልና ያን አደራ እስከ መጨረሻው ድረስ ማትረፍ ማጽናት ይኖርበታል። እንደዚያ ነው መስራት ያለብን። ስለዚህ እያንዳንዳችን ቤታችን ከሰራን ችግር እኮ አይፈጠርም። ይፈጠር ነበር እንዴ? እያንዳንዳችን ከተስተካከል፣ ከሐሜት ከወጣን፣ ከክፋት ከወጣን፣ ከተንኮል ከወጣን፣ ከዝሙትና ከስርቆት ከወጣን፣ ከሰማይ የወረዱ መላእክት እኮ ኃጢአት አይሰሩም። እኛው ነን ኃጢአቱን የምንሰራው። እኛ ነን ጥላቻን የምናመጣው። እኛ ነን ችግር የምንፈጥረው። እኛ ነን እንዳንግባባ የምናደርገው ምክንያት ምን ሆነውና እያንዳንዳችን ማትረፍ ይኖርብናል። ካሊያ ግን የጌታውን ወርቅ እንደቀበረ ሰው እንሆናለን። ያ ሰው ቀበረው፣ አልሰራበትም፣ አልተጠቀመበትም፣ አላተረፈበትም፣ አፈረ። በጌታው ፊት ሲቆም የሰራው ስራ ስለሌለ፣ የሚያቀርበው ነገር ስለሌለ አፈረ። የቤት ስራ የተሰጠው ተማሪ የቤቱን ስራ ካልሰራ በመምህሩ ፊት ያፍራል። አያፍርም? ፈተና ሲመጣም የሚጨነቀው ያላጠና ተማሪ ነው። ያጠና ተማሪ ችግር የለበትም። ያላጠና ተማሪ እስኪ ደገምልኝ ይላል፣ አንቡልኝ ይላል፣ ይወጣል፣ ይወርዳል፣ ይጨነቃል። ለምን? መጀመሪያ ስላልሰራ ነው። እና ያልሰራነው ስራ የትም አይመጣም። መስራት ይኖርብናል። ሐዋርያው ቅዱስ ጳውሎስ ይህን አስመልክቶ በደንብ አድርጎ ጽፎልናል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ጀምረን ስንመለከት ወአንተኒ ወልድየ ጽና በጸጋሁ ለእግዚእነ ኢየሱስ ክርስቶስ፣ አንተ ልጅ ጢሞቴዎስ ሆይ አለ፣ በጌታችን በኢየሱስ ክርስቶስ ጸጋ ጽና፣ በርታ፣ ወተአምር። እንዴት እንደተማርክ ታውቃለህ፣ ከማን እንደተማርክ ታውቃለህ። ስለዚህ የተማርከውን ትምህርት መማር ለሚገባቸው ተምረው ደግሞ ለሌሎች ለሚያስተምሩ አስተምራቸው። ይሰማል? እንቅልፍ ይዟችኋል? አይዟችሁ። ምን በላቸው አለ ቅዱስ ጳውሎስ? ከማን እንደተማርክ ታውቃለህ። የተማርከው ከኔ ነው። የተማርከውን ትምህርት መማር ለሚገባቸው አስተምራቸው፣ እነሱ ደግሞ ለሌሎች ያስተምሩ ዘንድ። ወጻሙ ከመሄር መስተጋድል ላይ ከኢየሱስ ክርስቶስ፣ አንተ የኢየሱስ ክርስቶስ አገልጋይ እንደመሆነ መጠን ተጋደል፣ ያለ እረፍት ስራ ካለ በኋላ እንዲህ አለ። ጌታውን ለማስደሰት የወጣ ወታደር የዚህን ዓለም ኑሮ አያስብም። ይሰማቸዋል? ጌታውን ለማስደሰት የጌታውን ክብር ለመጠበቅ የወጣ ወታደር የዚህን ዓለም ኑሮ አያስብም።
አንተም ለጌታ ለኢየሱስ ክርስቶስ አገልጋይ ወታደር ሆነ ወጥተሃልና ወደ ኋላ አትመለስ፣ በአግባቡ ተጋደል። ሩጫ የሚሮጥ አንድ ሯጭ በአግባቡ ካልሮጠ የድሉ ባለቤት መሆን አይችልም። ስለዚህ አንተም በአግባቡ ሩጠህ ሽልማቱን ማግኘት አለብህ። የደከመ ገበሬ የመጀመሪያውን እሸት ይበላል፣ የደከመ አገልጋይም የመንግሥተ ሰማያትን እሸት የሚበላው እሱ ነው። ስለዚህ ያለ እረፍት ስራ። አንተ ልጄ የኢየሱስ ክርስቶስን ጸጋ ለሌላው አስተላለፍ። በጢሞቴዎስ ይሄ ለሁላችንም ተሰጥቷል። እያንዳንዳችን የተሰጠንን ጸጋ ለሌላው አስተላልፈን ማለፍ አለብን። ያ ከሆነ የምናቀርበው ነገር አለን። ጌታችን ሲመጣ፣ ኢየሱስ ክርስቶስ ሲመጣ ይጠይቀናል። ምን አተረፋችሁበት? በትዳራችሁ፣ በእውቀታችሁ፣ በስልጣናችሁ፣ በቤታችሁ፣ በዘመናችሁ፣ በጊዜያችሁ ምን አተረፋችሁ? ምን ሰራችሁ ብሎ ሲጠይቀን እንደ ባለ አምስቱ ይህን አትርፌአለሁ ተቀበለኝ የምንለው ትርፍ ሊኖረን ይገባል። ይሰማል ምዕመናን? ስለዚህ ምን አትርፈናል? እኛ ምንድን ነው ያተረፍነው? የለም ይኖራል ያተረፍነው። ግን የጎደለ ካለ እንጨምርበት፣ እንሙላ፣ ባለ 10 እንሁን፣ እንዲጨመርልን። ምንድን ነው ያለው? ያንን አንዱን አንስተህ ለባለ 10ሩ ስጠው። የሚገርም እኮ ነው። አሁን እንዴ ከሌለው አንስቶ እንዴት ላለው ይሰጠዋል ሊል ይችላል ሰው። ካልሰራበት፣ ካላተረፈበት። ለአንድ ገበሬ መሬት ተሰጠው፣ አያርሰውም። ካላረሰው ምን ይሆን? ለሚያርስ ነው መሰጠት ያለበታል። ለአንድ የቢሮ ሰራተኛ ቢሮ ተሰጠው፣ አይጽፍም፣ አያነብም፣ ሰውን አያስተናግድም። ካልጻፈ፣ ካላነበበ፣ ሰውን ካላስተናገደ፣ የሰውን ስሜት መረዳት ካልቻለ ለሌላ ነው መስጠት ያለበት። ምክንያቱም ያ የሥራ ቦታ ነው፣ የትርፍ ቦታ ነው፣ ሰዎች የሚጠቀሙበት ቦታ ነው። ስለዚህ ይህንን ያለውን አንዷን አንስተ ለሌላው ላለው ስጠው፣ ለሚሰራ ለሚያተርፍ። ይሄ መስራት የሚችል አይደለም። እንዲሁም ለሌላ ሸክም እንዳይሆን ይህን እያዩ ሰዎች እንዳይበላሹ እጁን እግሩን አስራችሁ ወደ ጨለማ ጣሉት ነው የተባለው። ስለዚህ በዚህ ዓለም ስንኖር የክፉ ምሳሌ ሰነፍና ክፉ አገልጋዮች እንዳንባል በየትኛውም አቅጣጫ መጠንቀቅ ያስፈልጋል። የሰው ልጅ ጥንቁቅ ሆኖ እንዲያልፍ ኢየሱስ ክርስቶስ ተናግሯል። ያ ማለት ለማስፈራራት አይደለም። የምንጠነቀቀው ለክብር ነው። ወደ የት ለመግባት? ወደ ጌታ ተድላ ደስታ ለመግባት። የጌታ ተድላ ደስታ ሲባል በመጽሐፍ ወይም በአንደበት ስለሚገለጽ ቀላል ሊመስለን ይችላል። ለምሳሌ አንድ የንጉሥ ሰራተኛ የቀበሌ ሰራተኛ ሊሆን ይችላል። ቀበሌ ውሱን ቦታ ነው። ግን በቀበሌ ሰራተኛነት ከታመነ በኋላ በቃ አሁን እኔ ከዛሬ ጀምሮ እንዳንተ አይነት ታማኝ ስላላገኘው ከኔ በታች ነህ፣ ሁሉንም እዘዝበት፣ የአገሪቱ መሪ ነህ ተብሎ እንደ መሾም ማለት እንደ ዮሴፍ የጲጥፋራ የቤት ሰራተኛ ነበር። ታማኝ ነበረ። በስተት በሐሰት ክስ ታሰረ። እግዚአብሔር አወጣው። ወደ ፈርዖን ቤት ገባ። ለፈርዖን ችግሩን ፈታለት፣ ህልም ተረጎመለት። ምን አለው ፈርዖን? ወአልቦ ዘእፈደፍደከ ዘእንበለ መንበረ መንግሥትየ፣ ከምቀመጥበት ወንበር በቀር የምበልጥ ነገር የለም፣ ሁሉም ለአንተ ይሁን። ያለ ገደብ አንተ ያልከው ይፈጸማል። በግብፅ በሙሉ ሹሜ አለው፣ ለአንተ ሁሉም ይታዘዝ፣ ለአንተ ሁሉም ይገዛ ብሎ ሾመው ይላል። ይሄ በምድር የሚሆን ነው። እግዚአብሔር በዚህ ዓለም ያለውን ነገር ስንጠብቅ በዚያኛው ዓለም ያለ ገደብ በትንሹ ታምናልና በብዙ እሾምሃለሁ። ወደ ጌታ ተድላ ደስታ ግባ። የጌታ ተድላ ደስታ ማለት ከእግዚአብሔር ጋር የምንኖርበት መንግሥተ ሰማያት ነው። ወደዚያ ለመግባት በ5 መክሊት፣ በ2 መክሊት፣ በ1 መክሊት
መታመን ይኖርብናል። በዚህ በጠባቡ ዓለም፣ በሚያልፈው ዓለም፣ በሚጠፋው ዓለም መታመን ይኖርብናል። የሚጠፋው ዓለም የሚያልፈው ገንዘብ ካጠፋን ግን የማያልፈውን ማግኘት አንችልም። ይሰማል? የሚያልፈው ገንዘብ ካጠፋን፣ የሚያልፈው ዓለም ካጠፋን የማያልፈውን ዓለም ቋሚውን ዓለም ማግኘት አንችልም። ያ ማለት ብዙ ሰው እንዲህ ሲባል ስራ አትስሩ፣ ገንዘብ ያስፈልጋል፣ ግን ያለ አግባብ ሊያጠፋን አይገባም፣ ሊገለን አይገባም፣ ሊወስደን አይገባም። የጌታችን ወርቅ የሆነውን እውነትን፣ ንጽህናን፣ ቅድስናን፣ ፍቅርን፣ አንድነትን ልንቀብረው አይገባም። ሰላምን ልንቀብር አይገባም። መረዳዳትን፣ በአንድ ላይ በህብረት መኖርን፣ ከክርስቶስ ህብረት አንድ መሆንን ልንቀብረው አይገባም። ስለዚህ ጥላቻን፣ ሐሜትን ሁሉ አስወግደን በሁሉ አትራፊዎች መሆን ይጠበቅብናል። እንደዚያ ሲሆን አምላካችን እግዚአብሔር በሚመጣ ጊዜ አናፍርም። ነቢየ እግዚአብሔር ዳዊትም ያለ የነገረን ከመ እንግር ፈቃደ ከመከርኩ አምላኬ፣ አምላኬ ሆይ ፈቃድህን ልናገር ወደድኩ መከርኩ። ወሕግ ከኒ በማእከለ ከርሥየ፣ ሕግህ በሆዴ መካከል ነው፣ በሆዴ መካከል ባለ በልቤ ውስጥ ነው። ዜኖኩ ጽድቀከ በማኅበር አቢይ፣ እውነተኛነትህን ጽድቅህን በታላቅ ጉባኤ አስተማርኩ ይላል። ዳዊት ባለ ዘመኑ ሁሉ እግዚአብሔርን እንደናፈቀ ያንን ናፍቆቱን ደግሞ ለሕዝቡ እንዳስተላለፈ እንዳስተማረ የኖረ ሰው ነው። 150ውን መዝሙር እየዘመረ የኖረ ሰው ነው። 288 መዘምራን አዘጋጅቶ የእግዚአብሔርን ቤት ያስገለግል የነበረ ሰው ነው። ከቤተ መንግስቱ ይልቅ የእግዚአብሔርን ቤት ይናፍቅ የነበረ ታላቅ ሰው ነው። ስለዚህ በዚህ መሰረት ስላተረፈ እግዚአብሔር አክብሮታል። እንደ ልቤ ያለ ሰው ብሎ እግዚአብሔር ገልጾታል፣ አመስግኖታል። ስለዚህ እኛም በዘመናችን እንደዚያ መስራት ይኖርብናል። የተለየ ዘመን አይደለም እኛ ያለንበት ዘመን። እኛ ነን የተለወጥነው እንጂ ዘመኑ ያው ነው። እኛ ነን የተቀየርነው እንጂ እግዚአብሔር ያው እግዚአብሔር ነው። ትላንት ከነ ሙሴ ጋር ይሰራ የነበረ ከነ ዳዊት ጋር ይሰራ የነበረ እግዚአብሔር ዛሬም ከኛ ጋር ይሰራል። እንዴት እንደሚሰራ ስለማይገባን ስለማይረዳን ነው እንጂ የብዙዎቻችን ሕይወት በእግዚአብሔር በኩል የሚመራ ነውና ያንን ማወቅ ያስፈልጋል። ስለዚህ ሊቆጣጠራቸው መጣ። ማነው? አትርፉበት ብሎ ገንዘብ ሰጣቸው ነው። እና ብዙ ገንዘብ ተሰጥቶናል። እኛ ባለን ገንዘብ እናትርፍበት፣ በእጃችን እንመጽውትበት፣ በእግራችን ወደ እግዚአብሔር ቤት እንገስግስበት፣ በዓይናችን መልካም ነገር እንመልከትበት፣ በጆሮአችን መልካም ነገር እንስራበት፣ በአእምሮአችን መልካም ነገር እናስፍርበት። ልቡናችን የእግዚአብሔር ማደሪያ መመላለሻ ይሁን። ቤታችን እግዚአብሔር የሚስተናገድበት ቤት ይሁን። ጥላቻ የጠፋበት፣ ጠብ የጠፋበት፣ ሰላም የነገሰበት፣ ልጆች ሰላምን የሚያገኙበት ቤት ይሁን። ለጎረቤቶቻችን፣ ለአካባቢያችን ሰላም ፈጣሪዎች፣ ተመስጋኞች፣ አትራፊዎች፣ ተደናቂዎች እንሆን። እንደዚያ ከሰራን አምላካችን ሊጠይቀን ሲመጣ ደስ እያለው በልና እኔ ደስ ብሎኝ በምኖርበት ቦታ ለመኖር ታሽተሃል ግባ እንዲለን እንደዚያ እንስራ። እንደዚያ እንድንሰራ አምላካችን እግዚአብሔር ይርዳን። ያስተማረን፣ የመከረን፣ የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።